አብርሃም እየተናገረ ያለው እንግዲህ እኔ መጀመሪያ ሁሉን ነገር ልይና በደንብ አድርጌ እውነት ማን ጋር እንዳለ አይቼ ራሴ ነኝ መወሰን መፍረድ የምችለው ብሏል። ጽጌ አብርሃምና ሩታን ይዛቸው መታለች ማለት ነው ውዶቼ። ጽጌ እንግዲህ የሁለቱም ጓደኛ ናት። በጣም ነው ሁለቱንም ጋር ቅርርብነት ያላት ታውቃላችሁና በተለይ አብርሃም ጋር በቃ በጣም ትላላትና ኮንቴክታቸው በጣም ነው ደስ የሚለው ሁለቱም አንድ ላይና ጽጌም በራሷ ከአርቲስቱ ጋር አብራ እየሰራች ነው። ሁሉም በየራሱ የራሱን ስራ ይዞ እየሰራ ነው ማለት ነውና ግን ደግሞ ጽጌ ሁለቱም ጋር ያላት ኮንታክት በጣም ደስ የሚል ስለሆነ ሁለቱንም አንድ ላይ ለማገናኘትና ለማናገር የጓደኝነቷን እንትን ለመወጣት እየሞከረች ነው። ሰላም ሰላም የኔ ወዶች እንዴት ናችሁ? እንኳን ሰላም ቆያችሁልኝ። እንዴት ናችሁ? የሆነ ቅድም ቪዲዮ ለቀላችሁ ነበረ ድጋሚ ነው ተመልሼ መጥቻለሁ ማለት ነው። እንግዲህ ጽጌዬ እናመሰግናለን አብርሃምና ሩታን ስላሳየሽን ስላመጣሽልን ቴንኪው ማለት እንፈልጋለን። የእውነት እኔ አብርሃምና ሩታን አንድ ላይ ስላየኋቸው በጣም ደስ ብሎኛል። ሩታዬም ደግሞ ደስ ብሏት ጽጌ ጋር በመገናኘቷ በጣም ደስ ብሏታል። ምክንያቱም በዚህ ስበብ ነው ጽጌም አብርሃምንም ሩታንም ደውላ እንደውም በነገራችን ላይ ሩታ እንደምትመጣ ራሱ ለአብርሃም የነገረችው ከመጣ በኋላ እንጂ ሩታንም ቀጠራታለሁ ብላ አላለችውም። እና በሁሉም ቦታ ላይ አብርሃምና ሩታ መገናኘታቸው በሌላ ቦታም ሄርሜላና አብርሃም መገናኘታቸው የሆነ ደስ የሚል ነገር አለው። እሱም እንደታውቃላችሁ አንድ ላይ ሲገናኙ አይደማመጡም። አንድ ላይ ከተገናኙ አብርሃምና ሩታና ሄርሜላ ሶስቱ አንድ ላይ ከሆኑ በመሃል ደግሞ ዳኒ ኤፍሬም እዛ ጋር ነቡዜ ካሉ በጭራሽ አብርሃምና ሄርሜላና ሩታ አይደማመጡም። ስለዚህ ለየብቻ እያገኘ የሁለቱንም ሀሳብ መውሰድ የሁለቱንም ሀሳብ ምንድነው የሚሰማቸው ምንድነው የሚፈልጉት የሚለው ነገር ሀሳባቸውን ለማወቅ መሞከሩ እጅግ በጣም ደስ የሚል ነገር ነው ብዬ አስባለሁና ስለዚህ ምክንያቱም እሱም ትክክለኛው ነገር ያለው ማንጋ ነው እውነቱ ያለው ውሸት ያለው ማንጋ ነው የሚለው ነገር ለማወቅ ይረዳዋል ብዬ አስባለሁ። ለየብቻ ሁለቱንም ማግኘቱ ግን አንድ ላይ ከሆነ ግን ሩታ የሆነ ነገር ስትናገር ሄርሜላ ትናገራለች፣ ሄርሜላ የሆነ ነገር ስትናገር ሩታ ትመልሳለች። ምክንያቱም የሆነ ነገር ላይ አይግባቡም ማለት ነውና አብርሃምም ደግሞ እንዲረዳቸው አይሆንም በዛን ሰዓትና እንግዲህ ጽጌዬም አብርሃምና ሩታን አምጥታቸው ነበረ። እንግዲህ አብርሃም የተናገረው ነገር አለ። ከዚህ በፊት አንቺም እያልሽ ያለሽው ሩታ እኔ ጥፋተኛ አይደለሁም ተበዳይ ነኝ ነው። ሄርሜላ ምዛጋ እኔ ጥፋተኛ አይደለሁም ተበዳይ ነኝ ትላለች። ስለዚህ እኔ ነኝ ራሴ አይቼ በመፈተናችሁ መንገድ ፈትኛችሁ በማየው ነገር አይቼ ትክክለኛውን ነገር ማድረግ የምችለው ትክክለኛውን ነገር መወሰን የምችለው እኔ ነኝ ብሏልና በዚህ ነገር በጣም ትክክል ነው፣ እስማማበታለሁ። ምክንያቱም ሩታም ሄርሜላም ስሜታዊ ስለሆኑና ወይንም ደግሞ እሱን ስለተጫኑት ሆኖ ነገር ስላደረጉበት ሳይሆን እሱ ራሱ መርጦ ፈልጎ ከነሱ ጋር መኖር ሲችል ብቻ ነው ትክክለኛ ህይወት የሚሆነው። ከዚህ በኋላም ህይወቱን ትዳሩን እንዳያጣ የሚሆነው አብርሃም በትክክለኛ ውሳኔ ሲወስን እንጂ በስሜታዊነት ወይንም በሰዎች ግፍፊነት የወሰነው ውሳኔ መጨረሻ ላይ የራሱን ህይወት ራሱ የምድር ላይ ሲኦል ነው የሚያደርግበት ብዬ አስባለሁና አንዳንድ ጊዜ በስሜታዊነት የምንወስናቸው ውሳኔዎች ወዴት እንደሚወስዱ አናውቅም። አብርሃም ተረጋግቶ መወሰኑ ጥሩ ነው። ግን አብርሃምና ሩታን ስላየዋቸው ጽጌዬ በጣም ደስ ብሎኛል። እንዳመሰግናለን የኛ ወደህት